ጂጂ ማንን ነው የምታደርገው ያለሽው? አልገባኝም። የማን ልጅ ነው የምታሳየኝ? ጂጂ ጂጂ አትናገሪም እንዴ? አልገባኝም። የማንን ልጅ ነው የምታሳየኝ ያለሽው? እኔ ወጣው ጂጂዬ በቃ እሷ የሰው ልጅ እንደዚህ እያደረገች የሰውን ሰው እንደዚህ ስታሰቃይ ይሄ ፎቶ ፋስት እኔ ጋራ 10 ዓመት ከ10 ዓመት በላይ ሆኖታል። 9 ዓመት ሆኖታል። 9 ዓመት ግን እኔ እስከ ዛሬዋ ቀን ድረስ የኔ ልጅ ላይ እንደዛ ስታደርግ ያንን ሁላ ነገር ስታደርግ እኔ የዛም ሆድ የለኝም። ዛሬ ግን ሲበቃ ይበቃል፣ ይወጣልሻል የልጅሽ ፎቶ። ይሄ ብቻ አይደለም፣ ይሄ መጀመሪያው ቀን ነው። ታርፊ እንደሆነ ታርፊያለሽ፣ ካልሆነ ሳይክል ላይ ቆሞስ የተነሳውን ፎቶ ደግሞ ነገ አውጣልሻለሁ። ከዛ በኋላ ሁሉም ያቀልሻል። ገባሽ? አንቺ የምትሄጅበትን አካሄድ እኛ መጨከን አቅቶን አይደለም። ገባሽ? አንቺ የሰውን ሰው ስታሰቃይ ሁሉም እናት አለው፣ ሁሉም ልጅ አለው፣ ሁሉም አባት አለው። ግን እንዳንቺ መቅለል ከፈለግን እንቀለል። ከአንቺ የበለጠ ቀላል መሆን እንችላል። አንቺ ቀላል ስትሆኝ፣ እኔ ግን ለራሴ ክብር ስላለኝ ነው። ገባሽ? ትልልቅ ሰዎችን የፖለቲካ ልዩነት ሊኖረን ይችላል። ግን HIV ያለባቸው ምን አለባቸው? አንቺ ሰውን ስታቀይ አንቺም ትቀያለሽ። ሌላም ፎቶ አለኝ። ሌላም ፎቶ ደግሞ በራሴ ያላወጣም በሌላ ሰው አስወጣልሻለሁ። አሁን ከ3 ወር በፊት የተነሳው ፎቶ አለ። ታውቂዋለሽ አንቺ ራስሽ። ገባሽ? ድንበርሽን ስትጥሺ ድንበር እንደምጥስ መጥፎ ልሁን ካልኩኝ መጥፎ ሆናለሁ። ግን እኔም ህፃናቶችን ያስኩትኝ። ገባሽ? የእግዚአብሔሩ መንገድ ይበልጣል። እንታዎች ስንል አልተውም ብለሻል አደለ? ሂዱበት። ጆከር ምናምን ተቀበሉት። ልጁን ገና ታብጃለሽ። ታበዘዋለች። ገባችሁ? ብልግን በእሷ እንደሷ ብልግና መሄድ ካስፈለገ በጣም መሄድ ይቻላል። ስድ በክት ገባሽ? ገና ትወጫለሽ። አስወጣሻለሁ። ገና ምን አይተሽ? አሁን ወጣች። ገና ትወጫለሽ። ገና ምን አይተሽ?
ገና ምን አይተሽ አንቺን በዚህ መልኩ የምትመጪ ከሆነ ታያለሽ ደግሞ እኛም በምን መልኩ እንደምንመጣልሽ። ብልግና ከኛ የሚበለጠ ባለጌ የለም እውነት ለመናገር ገባሽ? ግን በእንደዚህ አይነት መልኩ መምጣት አያስፈልግም። ምክንያቱም ላገናኘው አልፈልግም። ግን አንቺ ደግሞ በልጅ የምትመጪ ከሆነ በልጅ የምትሄጂ ከሆነ ዋይ እኔ ለምንድን ነው ጨዋ መሆን? እኔ ለምን ጨዋ ሆናለሁ? ገና ትወጫለሽ፣ እግዚአብሔርን ትወጣለች። ልክ ይህንን እያዩት ነው። ይህንን ከነገራችኋት በኋላ እንዴት እንደተንቀጠቀጠች አያችሁ አይደለ? እኔ ልንገራችሁ፣ ህግም በህግ ትሄዳላችሁ። ገባችሁ? ህጋዊ በሆነ መንገድ ትሞክራላችሁ። ግን ህግ ብቻውን የሚያስቆመው ነገር የለም። ገና ዘግተሽ ትወጫለሽ። ገና ተገልጠሽ ትወጫለሽ። ገና ተገልጠሽ ትወጫለሽ አለኝ። እኔ እግዚአብሔር ምስክሬ ነው። ይሄ አሁን የምታዩት ሰውዬ ከ4 ወር ከ3 ወር በፊት ዱባይ ውስጥ ሺሻ ቤት ውስጥ አንስተው ይሄ የልጁ አባት ነው ሲሉ እንዴት እንዳሳዘነኝ እንዴ! የኔ ልጆች አባት በጣም ነው የሚያምረው እንዴ! አልመሳሰል ብለኝ 10 ነው የማየው ይሄንን ፎቶውንና ያንን ፎቶ ማለት ነው። ራሱ ለውስ ቢያው ሸውደው ልከውልኝ ነው ስለም በጣም ማምናቸው በጣም ዱባይ ውስጥ ያሉ ሰዎች ናቸው። እና ይሄ የሄለን የልጁ አባት ነው። ይሄንን እመኝ። ከዛ አይናቸውን ሳው አንድ አይነት ነው። ይሁን በቃ ሲያስጠላ በቃ የሆነ ነገር ሆኗል። በቃ የልጁ አባት ራሱ ነገር ወንዶቹ ቶሎ ነው የሚወድቁት። ገና ዘግታ ትወጣለች። አሁን ደግሞ ይልሽ ከ4 ወር በፊት የተነሳዋል እሱን አውጣልሻለሁ። ከዛ በኋላ እዚህ ቲክቶክ ላይ መጫወቻ ነው የምትሆኝ። ገባሽ? እኔ ስለሚያሳዝነኝ ነው እንደዚህ አይነት ልጅ። ግን አሁን ግን አውጣልሻለሁ። ጠብቁኝ ትንሽ ቀን አውጣዋለሁ። ባለጌ እሷ የሰው ህይወት ላይ ስትጫወት ምንም አይመስልም። እኛ ግን ስናደርገው ይሄን ያው እንዴት አሁን አያፍሩም እኮ እንዴት የልጅ ነገር ታውጫለሽ? እንዴት የልጅ ነገር ሊሉ እኮ ይችላሉ። እኛስ ልጆች አይደለንም? ልጆቻችን ለእኛ ልጆች አይደሉም? የልጆቻችን አባቶች የልጆቻችን አባቶች አይደሉም? እኛ በተነጋገርነው እኛ ባጠፋነው ነገር ሁል ጊዜ ሌላ ሰው የሚወቀስበት ማለት ነው። በነገራችን ላይ የልጁ አባት ዱባይ ነው ያለው። ከፈለጋችሁ እነ ጆከር ምናምን ከፈለጋችሁ ሰጣችኋለሁ፣ መድኃኒዓለም ሰጣችኋለሁ። አናግሮት። ለነገሩ እሷ አትወዳቸው ወንዶቹን በሙሉ ምን ችግር የለባትም እኮ። ዱባይ ነው ያለው አውራሪስ 100% ሹር። በአይኑ ሂጂ ዘር ቤት ዘንቻ ያ ሰካሩ ሂጂ ደነገጠች። ቀላል ትደነግጣለች እንዴ? በእሷ ቤት እሷ ብቻ በቃ እሷ ብቻ ምንም የማይገኝባት ነው የምትመስለው። መድኃኒዓለም እናምላት ከኛ እኮ ነው የተማርሹ። እኔ መድኃኒዓለም የልጅ ወፍቷል። እግዚአብሔር ግን ያሳዝናል። በቃ ቁመቱ እዛ ጋር ነው የሚያክለ የ16 ዓመት ልጅ እንኳን አይመስልም። እንዴት አሁን እሱም ባስለጠፈልሽ ዘቅዝቀው ለጥፍልን ነገር ለጥፈው ደነገጠች። ገና ትሸናለች። እኔ የሚቆጨኝን ስራ መስራት አልፈልግም፣ ግን በዚህ መልኩ ከመጣች ደግሞ እኔ ደግሞ እውነት ሰው ሲነካ ይደብረኛል። ስንት ሰው ለምኖኛል። እኔ ጋር ብቻ ነው ፎቶ ያለው። ስንት ሰው ለምኖኛል። ስንት ሰው ለምኖኛል። ግን እኔ በገንዘብ ምሸጥ በፈልግ ኖሮ ለሊያሾ እልክላት ነበር ይዛኔ፣ ግን አላረገው። በነፃ ግን የወሰዱ አውጣልሻለሁ። ገና እውነት ነው እኔን የሚያኖረኝ መድኃኒዓለምን የፕ ዩዘርዬ የፕ ያ ዩ አንደርስታንድ ዋት አይ ሚን ያ ለዛ ነው በቃ እንዲህ የሚያደርጋት። ለዛ ነው ሴትዮ ችግር አለባት። ግን አንዳንዴ ሳትፈልጉ የማትፈልጉበት ነገር ውስጥ ነው ተገዳችሁ የምትገቡት። ተገዳችሁ
እኔ ባለጌ አይደለሁም። 10 ዓመት ነው ፎቶ ጋር 9 ዓመት ይህ ፎቶ ከ4 ወር በጣም ፌብሩዋሪ አሁን ምንድን ነው ፌብሩዋሪ ላይ አለ እስከነ ዶክሜንቱ። በነገራችን ላይ በቀላሉ ጉግል ላይ ብትፈልጉት ታገኙታላችሁ። ግን እኔ እንደዚህ አይነት ባለጌ አይደለሁም። ጉግል ላይ አለ። እዚህ ከብዳችኋል። አንዳንዴ የራሳቸው ፕራይቬት ነው ልጆች። ጋላሪቱን ለነቲ ለምኑ እንደዚህ አይነትም ነገር ብንፈልግ እኮ ከዚህ የበለጠውን ብንጠይቅ አይሻልም? ለደህና ነገር መድኃኒቷን አገኘች። መድኃኒዓለምን የአሁኑን ፎቶ ደግሞ ቆይ ላሳያችሁ፣ ግማሽ ላሳያችሁ፣ ግማሽ የራሷ ደረጃ ላይ ነው የተነሳው። አለ እንትን ብየዋለሁ። የሆነ ኮድ የሰጠሁበት ውስጥ አጣሁት። ቆይ የታለ ነው እንደገና። ኦኬ እዚህ ላይ ነው ማለት ነው። ቆይ አወጣዋለሁ።